ሳታስበው የሆነ ቦታ ተገብተው ይፍጣ ይላል ከዚህ ወይ ሂድ በቃ አገሩን ለቀውጣ ሊሆን ይችላል ቶሎ አገር ይሄ ማለት እንግዲህ ውሳጣዊ ምክር ነው ውሳጣዊ ምክር ነው ስለዚህ ይሄ በጣም መታወቅ ያለበት ሲሆን ከሶስቱ ሚዛኖቻችን ወይም ሴንተር ኦፍ ኢንተለጀንስ ከምንለው አንዱ ይሄ ነው ይሄ ምንድነው እግዚአብሔር ልብና ኩላሊትን ይመረምራል ይላል ይሄ ውሳጣዊ ምክር ነው ነቅ ነው ምንጭ ነው ማለት ነው ቀድሞ ነገረ ማለት ነው ምክንያቱም ነፍስ ረቂቅ ናት እኮ ከአባት ከእናት ተከፍላ የምትመጣች ረቂቅ ነፍስ በጣም የምትገርም ነገር ናት ስለዚህ ስጋ ምንም አራቱ ባህሪያተ ስጋ ሆኖ ነገሩን ሊያውቀው ባይችልም ግን አዋቂት ነፍስ ስላለች ቀድማ ልታውቅ ትችላለች ይሄም የነፍስ ባህሪ መሆኑን አቃለን ነፍስ ምንድነው የሚለው የኃይለ ዘርን የኃይለ እንስሳን የኃይለ ንባብን የስጋን የነፍስን የመንፈስን የአራቱ ባህሪያተ ስጋ የደመ ነፍስ የነባቢት ነፍስን ዕውቀት ያወቁ ሰዎች እናውቀዋለን እና ይሄ በጣም ሰው ለዚህ ነው ምን ትል ነበር ወይኔ ውስጤ እኮ ነግሮኝ ነበር የሆነ ነገር ወጣ በቃ ቀፎኝ ወጥቶ ነው ሌባ የሰረቀኝ ትላለ ለምሳሌ አንድ ሰው እሳት አደጋ አጥፊ ነው እንበል በድንገት እያጠፋ የሆነ ነገር ይሰማዋል ውጣ የሚል ልክ እንደወጣ ቤቱ ፈነዳ ከዛ በኋላ ግን ምን ውጣ ምን አለው ነው ይሄ ነው እንግዲህ ኩላሊት የሚል ውሳጣዊ ምክር ይባላልና ድንገት ነው ኮሙኒኬት የሚያደርግ ኢንተለጀንስ ነው ድንገት ሳታስበው ማለት ተዘጋጅተህበት ይሁን አይደል ተዘጋጅተህ አስበህ ይሄ ልብ ነው ማሰብ ማሰላሰል ናላ ምናምን ይሄ ግን ድንገት ነው ብልጭ ይላል ሚዛን የሚመስሉ ነገሮች ናቸው እነዚህ በጣም የሚገርም ነው ይሄ በጣም መታወቅ ያለበት ነው ሌላው እንደሚታወቀው ቅድም ልብና አንጎል ይገናኛል ብለናል እንደገና ደግሞ ኩላሊትና አንጎል የሚገናኛል ስለዚህ በአንድ ማንጠልጠያ የተያዙ ሶስት ሚዛኖች ብለ አስባቸው መዳሊው ይባላሉ መመዘኛ እንደማለት ነው የውቀት መመዘኛና ከናላ ጋራ ገት ብሬን አክሲስ አለ ይገናኛል ማለት ነው ከአንጎላችን ጋራ እና ኩላሊታችንና ሆድቃችን የሚያገናኙ እንግዲህ በተለይ ገት ብሬን አክሲስ ሲኖሩ ኩላሊታችን ጋራ ብቻ ወደ 500 ሚሊዮን ኒውሮኖች ተገኝተዋል ይሄ በጣም እኮ ይገርማል እዚህ 40,000 ሴል እዚህ በ100 ቢሊየንስ የሚቆጠር ወደዚህ ደግሞ ስትወርድ ወደ 500 ሚሊዮን ነርቮች እና በኒዮ ትራንስሚተር መስተጋብር ያደርጋሉ ማለት ነው ምናልባት እንደውም ዶክተር አንዲት ትራንስወርት የምትባል ምናልባት ይሄ ትላለች የኩላሊት ከአንጎል ጋራ ስለሚያያዝ ከሰብኮንሺየስ ረቂቅ ብዙ ነገርን ከያዘው ጋራ ግንኙነት ፈጥሮ ሊሆን ይችላል ቀድሞ የሚነግረን ነው እንግዲህ ይሄ በጣም ሰፊ ጥናት ይፈልጋል ግን ራሱን ችሎ ረቂቅ ምክር የሚሰጠን ረቂቅ ማስተዋልን የሚሰጠን ቀድሞ መረጃ የሚሰጠን አካል ይሄ እንግዲህ እግዚአብሔር ሰውን ሲሰራው የሰጠው በመሆኑ ምን ይላል እግዚአብሔር ልብና ኩላሊትን ይመረምራል ይላል እንግዲህ ልብን ይመረምራል ኩላሊትን ይመረምራል ብለን ሐሳቡን ልናነሳ እንችላለን ሌላው አለቃ ደስታ 1059 ገጽ መዝገበ ቃላታቸው ላይ መስለኛል ቀልብ የልብ ዕውቀት ይሉታል እንግዲህ ይሄንን ግን ምን ብለን እናንሳው ይሆን የሆድቃ ዕውቀትን በለው የኩላሊት ዕውቀት በእኛ ኩላሊት ነው የሚባለው በራሱ ኩላሊት ማለት ዕውቀት ማለት ነው ሐሳብ ምክር ማለት ነው ሊቁ ኪዳነ ወልድ ክፍሌ መዝገበ ቃላታቸው ላይ የግዕዙን ዘር በደንብ አድርገው ይፈቱታልና የኩላሊት ዕውቀት ብለን እናንሳው ፈረንጆች ገት ኢንቲዩሽን ይሉታል ይሄ በእኛ ውሃ ነው የሚመራው ነው የውሃ ባህሪ ይመራዋል እንዴት እንደሚመራው እናያለና ኩላሊት የሚያጤሰው ይባላል ማጤስ ጢስ ማለት እሳት ከመንደዱ በፊት እኮ ነው ጢስ ይጤሳል ከዛ ፍሌሞቹ አይመጡና ይላልና ነፋስ እሳት እነዚህ ነገሮች ፓተርኑን ኩላሊት ያጤሰው ልቡን ያመላለሰው ናላ ያወረሰው የሚል ሲሆን አሁን አንድ ቃለ መጠይቅ ላይ ከአንዲት እህት ጋር አድርጌያለሁ በዚህ ዙሪያ በተለይ ልብና ናላን ሳይሆን እዚች ኩላሊታዊ ዕውቀት ምንድነው ያልኳት ውሳጣዊ ምክር ነው እንደውም ያን የጠቀስኩት እንደንታ ጠራ ያለ ነገር ነው ከኛው በእኛው ለእኛው የሚል አይነት ሐሳብ ሰጠው ከኛው የሚመነጭ በእኛው አካል የሚመነጭ መረጃውም ለእኛው የሚሰጣ ይሄ ውሃ ነው ውሃ ባህሪው ምንድነው ማዕበል ነው ይናወጣል ይሄ ስሜቱ ሆድቃ ላይ ያለ ስሜት ነው ሆዴም ባርባር አለው
አንጀቴ ተንሰፈሰፈ በተለይ እናቶች ደግሞ ይለያያል ምክንያቱም የሴቶች ባህሪ ደግሞ የውሃ ባህሪ ደግሞ ይበረታበታል በጣም የሚገርም የኛ እሳት አለ እነሱ ግን ደግሞ የውሃ ባህሪ በጣም የሴቶች ደግሞ ከወንዶች ይበልጣል ይሄ ደግሞ የኢንቲዩሽን ዕውቀታቸው እንግዲህ መጥፎም ይሁን ጥሩ ነገር ሊፈጠር ከመሆኑ በፊት የሚነግር ምክር ነው ለምሳሌ ሀዘን ቤተሰብ አካባቢ ሊደርስ ሲልቃ ሆዴ ይታወካል ምንድነው እንደውም ስሜቱ ከዚህ ይጀምራል እኮ የትከሻ በተለይ ውርር የሚያረግ ነገር እስከ እንትን ከደህንነት ጋር ራሱ የሚሰጥ መረጃ አለ ለምሳሌ የሆነ ነገር ሊሰማ ይችላል ውጣ ሊል ይችላል መውጣት ነው ምናልባት ይሄ ነፍስ አዋቂ በመሆኗ ለምሳሌ ኤልሳ ኢየሩሳሌም ቁጭ ብሎ ሶሪያ የሚመከረው ምክር ያውቃል እሱ በቅቷል ነፍስ ራሱ በጣም ረቂቅ ስለሆነች አንተ ላይ ሊደርስ ያለውን አደጋ ቀድማ መረጃ ብትነግር ጥቅሙ ምንድነው ኢንቲዩሽን ዕውቀት ቀድመ ልትወስን ትችላለህ በቃ ከደህንነት ጋር በጣም የሚጠቅመው ይሄ ነገር ምንድነው የኩላሊት ረቂቅ ምክር በመሆኗ ቀድማም ስለምትሄድ በቃ ሰውነትን ታዘዋለች እና ያን ጊዜ ነግሮኝ ነበርኩ እስቲ ይሄን ስላላደረኩ ነው ብለህ እንትን ማለት የለብህም ነውና ቀድሞ ኦሬዲ መረጃው ደርሶሃል አንተ ተጠቀመው አትጠቀመው ሌላ ጉዳይ ነውና አብዛኛውን ጊዜ ደግሞ ይሄን ነገር እንትን ለማወቅ ሌላ ቀን ለምሳሌ ምን ማድረግ ትችላለህ መሰለ እንትን ማስታወሻ ማስፈር የሆነ ነገር ሜሴጅ ሲመጣ ምን ሞመንት ላይ ሆኜ ነበር የት ቦታ ነበርኩ ለምን መጣያት ዝም ብለህ ማስታወሻ መያዝ ጥሩ ነው ይጠቅምሃል ትክክል ነው አይደለም ከዛ በኋላስ ምን ተከሰተ ይሄ በጣም ያዋቂነት ነው ብዙዎቻችን እዚህ ላይ ትንሽ እንትን ነው ሌላው ራስን ማድመጥ ያስፈልጋል እነዚህ ነገሮች በጣም ወሳጣዊ ምክር ምን ከመንፈሳዊ ነገር ጋር የሚገናኙ ሴኩላር ዓለሙ ብላ ጠጣ ታኛው ሌላ ከዚህ በተረፈ 5-8 ሕዋሳት እንትን የሚልህ ነው ይሄ ግን ወሳጣዊ ምክር ነው ስለዚህ ራስን ለማዳመጥ በጣም ጽሙናና ጸጥታ ይፈልጋል የጫጫታ ኳኳታ ሁካታ የማይፈልግ ነገር በመሆኑ እንደኔ ሐሳብ ወደፊት ይሄን ለማሳደግ ራስን ማድመጥ ቢቻል የሚል ሐሳብ አለኝ በእናቶች ላይ ደግሞ ይጸናል በሴቶች ላይ ለምን የውሃ ባህሪ በሴቶች ላይ ነውና በተለይ የእናትና የልጅ ግንኙነት ከማህፀን ነው የሚጀምረው ትልቁ ነገር ሴክሬቱ እዛ ላይ ነው እናቶች ልጆቻቸው አደጋ ሊደርስባቸው ሲሉ ወይም ከደረሰችባቸው ቶሎ ማወቅ ነገር አለባቸው እና የመንሰፍሰፍ ነገር ታይባቸዋል ምንድነው ምስጢሩ እንደኔ እይታ ህፃናት ነጭ ወረቀቶች አይደሉም ባይነኝ አልስማማም ነጭ ወረቀቶች ናቸው በጣም አንዴ ያተጻፈባቸው እንትና ነው ጆን ሎክ ነው ታቡላ ራስ ይባላል ፍልስፍናው ነጭ ወረቀት ማለት ቀለም አልባ ባዶ ማለት እኮ ነው ምን ባዶ እንደዛ ነው እንዴት እንደዛ ባዶ ሊሆን ይችላል እንዴት ሆኖና ከማይበረሰቡ ጋር በሚያደርጉት መስተጋብር ወዘተርፈ የሚሰሙት ዕውቀት ያገኛሉ ሚል ትምህርት አስተምሮ ነበር ያ ፍልስፍና ነውና ቅዱስ ያሬድ ይገርመኛል የዛሬ 1500 ዓመት ስለ ዮሐንስ ምን ይላል እምከርሰሙ አይመረ በእናቱ ማይፀን አወቀ ሰገደዋን ፈራጸ ሰገደ ዘለለ ይላል አወቀ ነው ያለውና ዕውቀት ከማህፀን ይጀምራል ነው ሳሪና ህፃናት ያውቃሉ እንደው በመንፈሳዊ ትምህርት ህፃናትም ያመሰግናሉ ስለዚህ ለምሳሌ እንደው አንድ ነገር በጨምር አንድ መጽሐፍ ነበረኝ መጽሐፍ ቅዱስና የህክምና ሳይንስ የሚል መጽሐፍ ነበረኝ እና ህክምና እንዴት ቅዱስ መጽሐፍ ላይ እንደሰፈረ የሚያሳይ ነው በጣም ጥሩ መጽሐፍ ነው እዛ ላይ አስፈራዋለሁ በተለይ አንድ የፊቶሎጂስትን ጥናት ዋቢ አድርጌ ነውና ምን አለ ተወላጆችን ሰብስበን ህፃናትን እንዲያጫውቱ አደረግን ነው የሚለው ማህፀን ውስጥ ገት እና ምንድነው ጫዋታው ምንድነው ለምሳሌ አባት እናት አሉ ልጅ ማህፀናቱ ማህፀን ውስጥ ነው ሚሚዬ ወይም ማሙሽ ሊሆን ይችላል እንደምንነሽ ደናነሽ ወይ መቼ ነው የምትወለጂው እኔና አባትሽ ናፍቀንሻል ምናምን ሲሏቸው ህፃናቱ ብድግ ይላሉ በአልትራሳውንድ ይታያሉ ማለት ነው እና ልዩ ዜማም እንትን ሲሉ እንደውም አንዲት እህት ማቃት አለችና በገና ትደረድራለች ጸንሳ ያለች ምን አለች በገና ልክ ሲጀምራለች ብድግ ሲሉ እንትን ፍሪኩዌንሲ በጣም ልዩ እኮ ነው በገና በጣም በተና እንትን ነው ይሰማል ብድግ ይላሉና እንደውም ዶክተሩ ምን አለ
ለምን ጸነስኩት እያለሽ የምትበሳጭ ሴት ካለች ከተወለደ በኋላ ብቸኝነት የሚሰማው ይሆናል ማለት ነው። እና ስለዚህ ምንድነው የእናት ቀልብ ስንል ግንኙነቱ ገና ከማህፀን ነው እናትና የልጅ የሚጀምረው የሚለውን ነገር ለማጎልበት ነው። ስለዚህ አሁን በምዕራቡ ዓለም ተረት መጽሐፎች ተዘጋጅተው ለጽንሶች እኮ መነበብ ደረጃ ደርሷል። ልጆች ያነባሉና ስለዚህ ህፃናት ያውቃሉ ያመሰግናሉ ነው። እና እኔ እንደው ምለው ምንድነው ህፃን ልክ ሲወለድ መጀመሪያ አይ ኮንታክት ማድረግ ያለበት ከናቱ ጋር ብቻ ነው። ነርሱ ምኑ አይደለም መሆን የነበረ በቃ ልክ ለምን አይን ራሱ እኮ ብዙ አይነት አይን አለ። የእናት አይን ምን ልበል ምን ብዬ መግለጥ እንደምችል አላውቅም። በቃ የመራራት አይን የስስት አይን ነው። ኤግዛክትሊ የስስት አይን በብስጭት የሚያይ አይን አለ። አይነ ማት እንለዋለን። ምቀኛ ናት ይላሉ። አይን ከነማሚ አይን ምቀኛ ናት። መጥፎ አይን አለ። በቃ ሚንበለበል የቀናት የቃይላዊ አይን አለ። ደስ አይነ ማት እንለዋለን። የቁጣ አይን የፍቅር አይን ደግሞ እናት አይን ለልጅ ግን የስስት ነው። እና በቃ አይ ኮኔክሽናቸው ራሱ እኛም ማናቀው ኃይል አለ። አካላዊና ግንኙነት የእናትና የልጅ አካላዊ ኢሞሽናል ኢቭን ስሜታዊ ግንኙነት አለ። ይሄ እንግዲህ በቃል ልትገልጸው የምትችለው ነገር አይደለም። ብለህ እንደው እንትን የምትለው ከሳቤ በላይ ነው። ስለዚህ አካላዊ ግንኙነት ይሄ መንፈሳዊ ግንኙነት ጥልቅ ነው፣ ረቂቅ ነው። አካላዊ ግንኙነት እንደውም ከአካላዊ ግንኙነት ይሄኛው በጣም የረቀቀ ነው። አብዛኞቹ እናቶች ልጆቻቸው የሚሆኑትን ቀድመው ያውቃሉ ማለት ነው። ስለዚህ ግንኙነቱ ከማህፀን ጀምሮ ያለ ነው። ስለዚህ ነው ደግሞ የሚገርም በማሳደግ ጭምር አሁን የማህፀኑን ነው የዳሰስነው ወይም ሲወለዱ ነው ያየነው። በማሳደግ ጭምር በማሳደግ አብዛኞቹ እንግዲህ ፎቶም ላይ እንደምናየው ወደ ከ70 እስከ 85% ጥናቶች እንደሚጠቁሙት ያው ሴቶች አብዛኛውን ጊዜ በግራ ጎን ነው ልጅ የሚታቀፉት። ካየህ እንደሆነ በዚህ ጋር ታቀፈው በዚህ ስራ ይሰራሉ። አብዛኛውን ግን በግራ ጎን ነው ታቀፈው ሲሄዱ እንደው መንገድ ላይ ዝም ብለው ያያቸው። አሁን ቅድም ስለ ባለፈው ክፍለ ጊዜ ላይ የቀኝ አንጎልን ነገር አይተናል አይደል? የግራ አንጎል ሞር ከቀመር ከቋንቋ ጋር መሄድ ሲሆን ቀኝ አንጎል ግን ቅድስናው፣ ሂሳቤ፣ ምናብ፣ ራእይ፣ ተመስጦ ወዘተርፈ የሚከወንበት ነው። በግራ ጎናቸው ሲታቀፉ ቀኝ አንጎል ክፍላቸው ይቀሰቀሳል። የቀኝ አንጎል ክፍል ደግሞ ኢሞሽንስን ጥልቅ ስሜትን ያጠቃለለ ነን ቨርባል የሆነ ኢቃላዊ ከምታወራው ቃል የተለየ የስሜታዊ ግንኙነትን ነው የሚያሳየው። ስለዚህ ይሄ ኢሞሽናል አታችመንት አላቸው፣ መስተጋብራል መያያዝ አላቸው። ስለዚህ ይሄኛውን ስለሚታቀፉ ሁሉ ጊዜ ይሄ የቀኝ አንጎል ክፍላቸው ይሄ ራእይ ተመስጦ ምናምን የሚለው የተቀሰቀሰ ስለሆነ ግንኙነቱን የበለጠ እያጠናከረው ይላል። ስለዚህ ልጆች ቢዋሹ እናታቃለች። በምን አወቀች? ምንም ሳይልኩ ኮስተር ብለው ሊሆኑ ይችላል። ምንም ነገር ሲሆን ምን ይፈልጉ ምን አይፈልጉ ሁሉ ያውቃሉ። ከፊታቸው ነው የሚነበበው። እና እናት ቀድማ አወቀች ነው። ይሄ ምንድነው? በማህፀን ያለው ግንኙነት የእናት ውሃ ባህሪ በጣም ደግሞ ስለሚመራቸውና ስለሚበረታባቸው የኢንቲዩሽን ዕውቀት ደግሞ ከወንዶች ሴቶች ላይ ይበልጣል። ይሄ ምንም መንታዎችን ተመልከት። ለምሳሌ አንዱ ሲያማው አንዱ ሊያማው ይችላል። እንደዚህ አይነት ግንኙነት አለው። እና ሶስቱ የማወቂያ አካላችን አይምሮአችን፣ ልባችን፣ ቀልባችን ወይም ኩላሊታችን ከተስማማ ሱፐር ኮንሺየስነስ ከፍተኛ የማሰብ ደረጃ ላይ እንደርሳለን ማለት ነው። ስለዚህ መረጃን ቀድሞ ማወቅ ሰዎች ነን እኮ በጣም ትልቅ ፍጡር ነን እኮ እንዴ! ራሳችንንማ ማሳነስ የለብንም። አንዳንዱ ሰው ማለት ራሱ ምን እንደሆነ ሳይገባው ሰውን ማሳነስ እንስሳ አድርጎ የሚያለ ነው። እኛ ትልቅ ፍጡራን በእግዚአብሔር አርአያና አምሳል የተፈጠርን ነንና ለምሳሌ አንድ ሰው ትውስታው ሲጠፋበት ምንድነው የሚያደርጉት? እና ሂፕኖሲስ ያደርጉታል። ይሄ ያስፈልገውም ምንም መረጃን ቀድሞ ማወቅ ደረጃ ይደርሳል። ልባችን፣ አእምሮአችን፣ ኩላሊታችን ኩላሊት ያጤሰው ልቡን ያመላለሰው እና ላይ ያወረሰው ሶስቱም በአንድ ሚዛን ይታያሉ። ስለዚህ በዛፍ አካባቢ መጓዝ፣ በአበቦች አካባቢ መጓዝ፣ በውሃ ዳርቻ መጓዝ በጣም ተፈጥሮን እንትን እያልን ስንሄድ
ይሄ ነገር ደግሞ የገዘፈ ዕውቀትነቱ ከፍ ያለ የሚመጣ ነው የሚል ሐሳብ አለኝና መረጃን ቀድሞ የሚናገር በውሃ ባህሪ የሚመራ ኩላሊት ያጤሰው ልብ ያመላለሰው ናላ ያወራሰው የሚል አንድ የዕውቀት ክፍል ነው ማለት ነው።